ዛሬ ደግሞ ቤታችሁ ጥሩ መዓዛ እንዲኖረው ሽቶ እንዲልላችሁ እንዲሁም ደግሞ ትንኝ፣ ዝንብ እንዲሁም በረሮ ተቸገራችሁ ይሄንን ግብአት ስሩት። በእርግጠኝነት ቤታችሁ ልክ በሽቶ የታወደ ነው የሚለው። በጣም መዓዛው በጣም ነው ደስ የሚለው። በተለይ ደግሞ የዛገ ነገር፣ ዘይት ነገር እንደዚህ ቆሻሻ ነክ ካለው እሱን ጽድት አድርጎ ነው የሚያወጣላችሁ። እንዲሁም ፎረፎር ከተቸገራችሁ፣ ፀጉራችሁ የሚያሳክካችሁ ከሆነ ይሄንንም ተጠቀሙት። ታዲያ ይሄን ስትጠቀሙ ታዲያ ለፀጉራችሁ የምታስወግዱት ግብአት አለ። ያን ግብአት ደግሞ መጨረሻ ላይ ነግራችኋለሁኝ። እንዳልኳችሁ በተለይ ኬሚካል እንደዚህ የዛገ ነገር ለማጥፋት ብላችሁ ከምትጠቀሙና እጃችሁን ከምታበላሹ ይልቅ እንደዚህ እየሰራችሁ በቀላሉ መጠቀም ትችላላችሁ። አሁን ደግሞ ክረምት ስለሆነ በክረምት ጊዜ ትንኞች፣ ዝንቦች ይበዛሉ። ያን ደግሞ ቢንቢት የሚበላችሁ እንደዚህ እያደረጋችሁ መስራት ትችላላችሁ። እዛ እዚህ ጋር እንግዲህ በመጀመሪያ ወደ አሰራሩ ተወስዳችሁ ምን አለኝ ብርቱካን አለኝ። ብርቱካን ቤታችሁን መዓዛውን በጣም ደስ የሚል ነው የሚያደርገው። እንዲሁም ደግሞ በቫይታሚን ሲ የበለጸገ ስለሆነ በቃ ለሰውነታችሁም ስታጸዱበትም እንዲሁም ደግሞ ልጣጩን አድርቃችሁ ራሱ እንዴጣም ብትጠቀሙት ቤታችሁ በጣም ነው ሽታው ደስ የሚለው። እኔ አስታውሳለሁ እናቴ ልጅ ሆኜ በቃ አድርቃ ሁልጊዜ እንዴጣን ነበር የምትጠቀመው። በተለይ ትንኝ ሲበዛበት ክረምት ላይ ጥቅምት ላይ ምናምን መዓዛው እንዴት ደስ እንደሚል ተሩቅ ነው የሚጣራው። እና እዚህ ጋር እንግዲህ በመጀመሪያ ደረጃ ምን አለኝ ያው ብርቱካኑን ልጣጩን ነው የምፈልገው። ልጣጩን ከቆራረጥኩ በኋላ እዚህ ጋር በመጀመሪያ ከተፍ አደርገዋለሁ። እናንተ መፍጨትም ትችላላችሁ። ሌላኛው ግብአቴ እንግዲህ ምንድነው ሎሚ ነው። ሎሚ ትንኞቹን የማጥፋት የሎሚ ሽታ ዝንቦችም ሆኑ ማንኛውም ነገር አይወዱትም። እንዲሁም ደግሞ የቆሸሸ ነገርን ፏ አድርጎ ነው የሚያጸዳላችሁ። እንደዚህ በተለይ ምግብ የምሰሩ ልጆች ከኩሽና ባታጠፉ፣ ሽንት ቤት በጣም አላስፈላጊ የሆነ ሽታ ሲኖረው ይሄንን ብትጠቀሙት ተመራጭ ነው። እዛ እነኝህን ሁለቱንም በአንድ ላይ ታደረኳቸው በኋላ እንደዚህ ሳህን አቀርባለሁ። ሌሎችም ግብአቶች ስለምጨምር ቪዲዮውን ላይክ እያደረጋችሁ ተከታተሉ ማለት ነው። ሰላምም አላልኳችሁም፣ ሰላማችሁ ብዝት ትርፍ ይበልን እያልኩኝ ለቻናሌም አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ለሌሎችም ቪዲዮን ተወደዳችሁ ሼር እያደረጋችሁ ለሌሎች ለተቸገሩ ይድረስ ማለት ነው። እዛ እዚህ ጋር ሌላኛው ግብአቴ ምንድነው ቀረፋ ነው። ቀረፋ ትንኞችም ሆነ ነፍሳት ነገሮችን የቀረፋን ሽታ አይወዱትም። እንዲሁም ደግሞ ለሽቶነት በጣም ቆንጆ ነው። ማንኛውም ላይ ራሱ ለፀጉር ግብአት ስትጠቀሙ ራሱ ቀረፋን ብታስገቡ በጣም መዓዛው በጣም ነው ደስ የሚለው። ምግብ ላይ ራሱ ብትጠቀሙት በጣም ተፈላጊ ነው። እዛ እዚህ ጋር ሌላኛው ግብአት ምንድነው ይሄ የላውሮ ቅጠል ይባላል በአማርኛ። እኛ ደግሞ እኔ በአረበኛ ደግሞ ያው እንግዲህ ባህር ዛፍ ቅጠል ነው የሚመስለው። በጣም ነው ለምግብነት እንዲሁም ደግሞ ለፀጉር እድገት በሌሎች ዜጋ ላይ በጣም ነው የሚጠቀሙት። ሽታው ምግብ በጣም ነው የሚያጣፍጠው። እንዲሁም ደግሞ እንደዚህ የቆሸሸ ነገርን ትንኞችን ይሄ በአረበኛ ሰርሱር ይባላል በአማርኛ በረሮ አለ አይደለ? እሱ እንዳለ ሙልጭ አድርጎ ነው የሚያጠፋው። ከዛ እዚህ ጋር እንግዲህ ምን አለኝ ማነው ቁርንፍድ በጣም አሪፍ ነው ለመዓዛውም። እንዲሁም ነፍሳት ነገሮች ሽታውን ስለማይወዱት ይጠፋል። ሽታው ኃይለኛ ስለሆነ በጣም ያኔ አይወዱትም፣ ሽታውን ይጠፋል ማለት ነው። እንዲሁም ደግሞ መዓዛው ታውቁታላችሁ። የቁርንፍድ ለፀጉር ብዙ ጊዜ ሰርቸዋለሁ። ለፀጉር እንዲሁም ደግሞ ለፊታችሁ ራሱ ብጉር በጣም ተበዛባችሁ በጣም አሪፍ ነው። ሌላኛው ግብአት እንግዲህ እዚህ ጋር ናዕና ወይም ደግሞ አረንጓዴው ሻይ። ይሄ ቅጠል በነገራችን ላይ ሽቶ ነው የሚለው። በጣም ነው ደስ የሚለው። እነኚህ ግብአቶችን በአንድ ላይ አድርጌ ሁሉንም እነኚህ የምናረጋቸዋለን፣ እሳት ላይ እንጥዳቸዋለን በደንብ አድርገን። እነኚህ ግብአቶች የምሬ ነው የምላችሁ የጠቆረ እንዲሁም ደግሞ ሶፋችሁ በቃ የሆነ ምንችክት አለባችሁ ራሱ ሽታ አላስፈላጊ የሆነ ካለ ያንን እርጭት አድርጉት። መዓዛው እንዳልኳችሁ በጣም ነው ደስ የሚለው። በቃ የሆነ ትንኝ የበዛበት ቦታ ላይ በር ላይ ሊሆን ይችላል፣ መስቶት ራሱ ብታጸዱበት ፏ አድርጎ ነው የሚያጸዳላችሁ። ታዲያ በዋነኝነት ያንን ቆሻሻ ነገር
ቆሻሻ ነኮችን የጠቆሩ ነገሮችን የዛገ ነገርን የሚያጸዳልን ተጨማሪ ግብአት ስለምጨምር ግብአቱን ብትከታተሉ መጨረሻ ላይ ነው የምጨምረው። ምክንያቱም አሁን ላይ መጨመር ስለማይቻል እዛ እነኝህን ግብአቶች በአንድ ላይ በምታዩት ያህል መልክ ውሃውን እኔ አነስ አድርጌ የሚበቃኝን ያህል ነው የሰራሁት። ይህንን አንዴ ሰርታችሁ ተፈለጋችሁ ፍሪጅ ውስጥ አስቀምጣችሁ ያኔ 2 ሳምንት እንደዛ 1 ሳምንት ማስቀመጥ ትችላላችሁ። ነገር ግን ለአንድ ሳምንት ብቻ ከሆነ የምትፈልጉ ከፍሪጅ ውጭም አድርጋችሁ መጠቀም ተፈለጋችሁ እንደዚህ አነሳ አድርጋችሁ መስራት ትችላላችሁ። እሳቱን ዝቅተኛ አድርጋችሁ እንደዚህ እያደረጋችሁ ማንተክተክ ብቻ ነው። ይህንን ስትሰሩ መዓዛው እንዴት ደስ እንደሚል በስማ በቃ ሰርታችሁ ሞክሩት ለራሳችሁ ማለት ነው። እና ይህን እንዳልኳችሁ በተለይ ፀጉራችሁ በጣም የሚረግፍባችሁ የሚበጣጠሰባችሁ ከፊት ለሸሸባችሁ ራሱ አላስፈላጊ የሆነ ጠረን የሚያወጣባችሁ ይህን ራሱ መጠቀም ትችላላችሁ። ለፀጉራችሁ ታጥባችሁም ሳትታጠቡም ይሄንን እንዳለ ፎረፎር ካለባችሁ እንዲሁም ደግሞ ተባይ ካለባችሁ ራሱ ለጭንቅላታችሁ ለቅል የጭንቅላታችን ቅል ስለሚያጸዳው በጣም ቆንጆ ነው። እንደዚህ እያደረጋችሁ እየሰራችሁ ደግሞ መጠቀም ትችላላችሁ። ታዲያ ለፀጉር እንደመስራት እንደመጠቀም እንዳለብን ታዲያ ሌላ ጊዜ እሰራላችኋለሁ ማለት ነው። ይሄ እንደዚህ መዓዛው በጣም ቆንጆ ነው እያልኩኝ ነበረ እና በጣም እኔ ቢምቢ በጣም ነው የምፈራው ከሚገርማቸው እንደው ፈልጎ ነው የሚያገኝ ፈልጉ ማለት ነው። መርጠው እኔን የሚበሉ ነው የሚመስሉት ማለት ነው። እና በጣም ነው የሚያስቸግረው። እና እንደዚህ እያደረጋችሁ ቤታችሁን ብትሰሩ እንዳልኳችሁ ጽዳት ላይ የምትሰሩ ልጆች ጋዛችሁ በጣም የዛገ ከሆነ ዘይት አለቅ ካላችሁ ኬሚካሉን ከመጠቀም ይልቅ እንደዚህ የጋዛችሁን አሁን እኔ ትሰራበት አያችሁታ በጣም የቆየ ነው። ነገር ግን በጣም እንደዚህ እየሰራን ስለምጠቀመው በጣም የሆነ ረጭተ ነው ፏ ነው የሚያደርገው ማለት ነው ስለማጸዳበት እና እንደዚህ እያደርጋችሁ መጠቀም ትችላላችሁ። ጽድት ነው የሚያደርግላችሁ። መዓዛውም ደስ ነው የሚለው። ማታ እንደዚህ ያደርጋችሁ ርጭት አደርጋችሁ ጠዋት ስከፍቱት ራሱ ቤታችሁ ወይም ኩሽናችሁ በጣም ነው ደስ የሚልላችሁ። ሽታው በጣም ያውጅላችኋል። እዛ እንደዚህ በምታዩት መልኩ እንደዚህ ተተንተከተከ በኋላ ቢያንስ ለ10 ደቂቃ ያህል ይቆያል። በመልኩ የዚህን ዘር ሲሆን ይበቃዋል። ከዛ በዋነኝነት ይሄንን ምን እናደርጋለን? እንጨምራለን። ምንድነው? ቤኪንግ ሶዳ። ቤኪንግ ሶዳ ደግሞ የጠቆረ ነገርን በተለይ የጠቆረ ድስት ካለባችሁ ቆሻሻ ነገሮችን እንዲሁም ደግሞ እንዳልኳችሁ ትንኞችን ለመግደል ሽታው አይወዱትም። እንደገናም ደግሞ ችፍ የማለት ነገር ስላለው ቶሎ ነው ግድል የሚያደርጋቸው እና እዚህ ጋር ምን እጠቀማለሁ? እሱን እጠቀማለሁኝ። እንደዚሁም ቆሻሻ ነገርን ጽድት ስለሚያደርግላቸው እዚህ ጋር እኔ 2 ማንኪያ በትንንሾቹ 3 ነው የተጠቀምኩት፣ ግን ጨምሬበታለሁኝ እንዳልኳችሁ ለጽዳት ስለምፈልገው። ለፀጉራችሁ ከሆነ ግን ይሄንን እንዳታስገቡ፣ ቤኪንግ ሶዳ አደራችሁን እንዳትጠቀሙት ማለት ነው። ምክንያቱም ለፀጉርም ይሆናል ብዬ ስላልኳችሁ የቤኪንግ ሶዳ ታዲያ በጣም ኃይለኛ ስለሆነ ቆዳችንን ለፀጉራችን ጥሩ አይደለም፣ ቆዳችን ስለሚጎዳው ማለት ነው። ተቀብተን መተው አንችልም። ከዛ እዚህ ጋር ስጨምሩት እንዳለ ችስ ነው የሚልላችሁ። ይላችሁ አያችሁት? አዳይ ይሄንን ስጨምሩ በመጀመሪያ እሳቱን ማጥፋት አለባችሁ። እሳቱን ታላጠፋችሁት ምንድነው የሚሆነው? እንዳለ ግንፍል ብሎ ቦታውን ያቆሽሽባችኋል። ጋዛችሁንም ይበላሻል፣ እንዳለ ይደፋባችኋል ማለት ነው። እኔ እሳቱን ካጠፋሁ በኋላ ነው የጨመርኩት። እዛ እዚህ ጋር እያችሁት አይደለ? እንዳለ ሎሚውን ራሱ ብጥስጥስ ነው ያደረገው። ምክንያቱም ቤኪንግ ሶዳ የማጽዳ ቆሻሻ ነገሮችን ጽድት ነው የሚያደርግላችሁ። ድስቶች ሲቆሽሹባችሁ በሽቦ ተመፈተግ በሽቦ ከመፈተግ ይልቅ እንደዚህ እያደረጋችሁ ብታጥቡበት ብታጸዱ በጣም አሪፍ ነው። በተለይ እንዳልኳችሁ በዘይት ምግብ የምሰሩ ልጆች አለ የሆነ የጭስ የላቦት መሳቢያ እሱ ይዝጋል እና እንደዚህ እያደረጋችሁ ይህን ብትጠቀሙት እንዳለ ነው የሚያጸዳላችሁ። እዛ እዚህ ጋር እንግዲህ ካጠለልኩት በኋላ ትንሽ ቀዝቀዝ ሲል ነው ማጥለል ያለብን። እናንተ እስከሚቀዘቅዝ ድረስ ማቆየት ትችላላችሁ። እኔ ግን ጊዜ ስላልነበረ ሞቅ እንዳለ ትኩሱን ነው እዚህ ጋር እንደምታዩት መርጫ ላይ እንደዚህ አይነት መርጫዎች ቢኖራችሁ በጣም አሪፍ ነው። እንዲሁም ደግሞ ይሄ ከሌላችሁ የመስታወት ማጽጃ
ሊሆን ይችላል። ሌሎችም የኬሚካል እቃዎች አሉ የሚያመጡ እንደዚህ ማጽጃዎች ማለት ነው፣ የሽንት ቤት ምናምን የሚጸዳበት እና በዛ ላይ ሲያልቅ እንደዚህ እየሞላችሁ ማጽዳት ትችላላችሁ። ከዛ በኋላ እዚህ ጋር በምታዩት መልኩ እንዴት እንደምታጸዱ ልነግራችሁ ነው፣ እያሳየዋችሁ ነው። ከዛ በኋላ በተለይ እኔ እንግዲህ ኩሽናዬ በጣም ነጭ ስለሆነ እንደዚህ በቃ የሆነ ቆሻሻ ነገር ሲኖረው ወዲያውኑ ነው ጥቁር የሚለው እና እንደዚህ እያደረጋችሁ ዘይቱን እንዳለ የዛገውን ነገር ትንኞቹን በተለይ ሽንኩርት ቦታ ያለበት ድንች የሚቀመጥበት ቦታ ላይ ያያ እንዳለ ነው እንትን የሚልባችሁ እና ትንኝ የሚስበው እዛ ላይ መርጨት ትችላላችሁ። ሶፋ አካባቢ ላይ እንደዚህ እያደረጋችሁ አያችሁ። የጥቁር እያሳየዋችሁ ነበርና ጽድት ነው የሚያደርግላችሁ ጋዛችሁን ለማጽዳት ዘይት ለማንሳት የተፈናጠሩ ነገሮችን እና የዛሬው ቪዲዮ ይህን ይመስላል። በእርግጠኝነት በጣም ነው የምትወዱት፣ ሰርታችሁ ሞክሩት። ቪዲዮ ተወደዳችሁ ላይክ እያደረጋችሁ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት